አንተ ሞኝ ይላል የምትዘራው ካልሞተ ሕያው አይሆንም ይላል። እንዲሁ እኛም በስጋ ሞተን ወደ መቃብር ካልተቀበርን ካልተዘራን በስጋ ካልፈረስን ካልበሰበስን በትንሣኤ ዘጉባኤ ልንነሳ እንችል። ይሄ ስጋና ደም ይሄ ሟች ይሄ ፈራሽ በስባሽ የሆነ አካላችን የእግዚአብሔርን መንግሥት ሊወርስ አይችልም። ዘሩን ስናስበው ገበሬዎች ዘር እየዘሩ ነው። በኢትዮጵያ የዘር ወቅት ነው። እኛም ዕለተ ሞታችን ሲደርስ የእንግድነታችን ዘመን ሲያበቃ በሞት ወደ መቃብር እንዘራለን። ግን ደግሞ በትንሣኤ ዘጉባኤ እንነሳለን። የሁላችንን ትንሣኤ ክብር ያድርግልን። ክረምት ምንም ቢዘገይ አይቀርም፣ ጊዜውን ጠብቆ ይመጣል። የዘገየ ይመስልም ይመጣል ጊዜውን ጠብቆ። እንዲሁም ሞት በአንዳንዶቻችን ሕይወት ውስጥ የዘገየ ቢመስልም ጊዜውን ጠብቆ ይመጣል። መላከ ሞት ይመጣል፣ ነፍሳችን ከስጋችን ለይቶ ይወስዳል። ስለዚህ ሞታችን እያሰብን ነው። ሌላው ዳግም ምጽአትም የአምላካችን ኢየሱስ ክርስቶስ ዳግም ምጽአቱም የዘገየ ቢመስልም ጊዜውን ጠብቆ ይመጣል፣ ሳይመጣ አይቀርም። ስለዚህ ሁል ጊዜ ተዘጋጅተን እንኑር። ድልዋኔክሙ ሀልው ተዘጋጅታችሁ ኑሩ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ። አንዳንዶችም ይሄንን ሲመኙ ይላል ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ሰው ገንዘብ ከወደደ ሃይማኖቱን ይክዳል፣ ይለውጣል። ከአምልኮተ እግዚአብሔር ወጥቶ ጣዖትን ያመልካል። መናፍቅ ይሆናል፣ ተጠራጣሪ ይሆናል። አንዳንዶች እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆኜ ምንም አልተጠቀምኩም፣ ገንዘብ አላገኘውም፣ ባለጸጋ አልሆንኩም፣ አልከበርኩም ብለው ሃይማኖታቸውን የካዱ ሰዎች እኮ አሉ። እውነቱን እናውቃለን ይላሉ። ቃሉ ተዘርቷል፣ ልባቸው ውስጥ ያለ ያውቁታል። ግን የገንዘብ ፍቅር በለጠባቸውና ተሸነፉ፣ ወደቁ፣ ሄዱ። እግዚአብሔር ሁላችንን ከዚህ ይሰውረን። ገብተው ያወጡ አሉ፣ አምነው የካዱ አሉ፣ ቀርበው የራቁ አሉ። ትላንት መነኩሴ ነበርኩ፣ በዚህ ገዳም ነበርኩ ብለው ሃይማኖታቸውን የካዱ አሉ። ለገንዘብ ብለው ካህን ነበርኩ ብለው፣ ዲያቆን ነበርኩ፣ ሰባኪ ወንጌል ነበርኩ፣ ዘማሪት ነበርኩ እያሉ አሁን መናፍቃን ይሆናሉ። ለምን? ቤተ ክርስቲያን ምድራዊ ገንዘብ አትሰጥም፣ አታድልም። ጸጋ እግዚአብሔርን ነው የምትሰጠው እሷ። ገንዘብ የለም እዚህ ብለው እዛ ሄዱ ሰዎች አሉ። እሾሁ አነቃቸው። ዘሩ ቃሉንማ ሰምተው ነበር፣ ግን አነቃቸው። ፍቅረ ነዋይ። ዛሬ አንዳንድ ዳኞች ፍርድ ያጓድላሉ፣ ድሃ ይበድላሉ፣ ጉቦ ይቀበላሉ። ለምን? ለገንዘብ ብለው። አንዳንዶች እኮ ዳኞች ዛሬ እያወቁት በተበዳዩ ላይ ይፈርዱበታል። ጉቦ ተቀብለው ለበዳዩ ይፈርዱለታል። ጉቦ አይነ ልቡናን ስለሚያሳውር አይናቸው ታውሮ እንዲህ አድርገው ዳኝነት የሚሰጡ አንዳንድ ጠማሞች ጉቦኞች ዳኞች አሉ። ወንጀለኛ መቅጫውማ በትክክል ጽፏል፣ ፍትሐ ብሔሩም በትክክል ተጽፏል። ግን ያንን ሕግ ጠብቀው በመረጃና በማስረጃ እግዚአብሔርን ፈርተው ሰውን አፍረው ሕሊናቸውን ጠብቀው የሚዳኙ ዳኞች ስንቶች ናቸው? ውጭ አይደለ የሚያልቀው ዳኝነቱ ፍርዱ። ባለ ገንዘብ እኮ ነው የሚያስፈርደው ዛሬ። ደሃውማ ምስኪን እኮ ነው። ለምን ይመስላችኋል? ፍቅረ ነዋይ እኮ ነው። አንዳንድ ዳኞች እኮ ማተብ አንገታቸው ላይ ያለ የክርስትና ምልክት መስቀል አንገታቸው ላይ አጥልቀዋል፣ ክርስቲያኖች ናቸው። ግን ዳኝነትን ያዳላሉ፣ ፍርድ ያጓድላሉ፣ ድሃ ይበድላሉ፣ ጉቦ ይቀበላሉ። አንዳንድ ነጋዴዎች በሚዛን የሚያጭበረብሩ፣ በሊትር በሜትር የሚያጭበረብሩ የሉም? ስንት ጉድ ነው የምንሰማው ዛሬ። ገንዘብ ለማትረፍ በአቋራጭ ለመክበር እንጀራ ውስጥ ሰጋቱራ እየጨመሩ የሚሸጡ፣ ቅቤ ውስጥ ሞራ እየጨመሩ፣ በርበሬ ውስጥ ሸክላ የሚጨምሩ። ስንት ሰው በበሽታ አልቋል። ይሄ ሰው ያወቀው ፀሐይ የሞቀ አደባባይ ስትርኩን ዛሬ ስንት ጉድ አለ በየመንደሩ።
ገንዘብ ተብሎ ዛሬ ብዙ የሚፈጸም ወንጀል አለ። የንጹሃን ደም የሚፈሰው ስለ ገንዘብ አይደለም። ሌላ ምን አለ? ወገኖቻችን ከቤታቸው ወጥተው መመለስ ያልቻሉት ስለ ገንዘብ አይደለም። የገንዘብ ፍቅር ብዙ ግፍ ያሰራል፣ ብዙ ክፉ ስራ ያስደርጋል። አንዳንድ ቤት ውስጥ ስለ ገንዘብ ብለው የተጋደሉ ሰዎች አሉ። አባት ሀብት ንብረቱን ትቶ ቀድሞ ያረፋል። ልጆች በአባታቸው ንብረት በውርስ ጉዳይ የተጋደሉ አሉ። ለጠበቃ ለዳኛ ብለው ገንዘባቸውን ያባክናሉ። አንዳንድ ባል ለገንዘብ ብሎ ሚስቱን አጋድሞ ያረዳል። አንዳንድ ሚስት ለገንዘብ ብላ ባሏን መርዝ አጠጥታ የገደለች አለች። ብዙ ጉድ ነው የምንሰማው የምናየው። ገንዘብን የሚወድ የማይፈጽመው ግፍ የለም። ፍቅረ ነዋይ እሾህ ነው ያንቃል። እግዚአብሔር ይህንን የገንዘብ ፍቅር እሾህ ከሁላችን ልቡና ይንቀልልን። አንዳንዶቻችን በዚህ ታንቀናል። ቃሉን እናውቀዋለን፣ እንናገራለን፣ እንሰማለን፣ እናነባለን። ችግር የለም እሱ ላይ ግን ፍሬ እንዳናፈራ ጽድቅ እንዳንሰራ አንቆናል። የገንዘብ ፍቅር። ሁለተኛው የተቃራኒ ጾታ ፍቅር ነው ይላል። ፍቅረ አንስት ይለዋል ትርጉሙ። ግን በወንዶቹ ስለሚጸና ነው፣ በሴቶች ፍቅር ስለሚሸነፉ። እሱ ብቻ አይደለም፣ አንዳንድ ሴቶችም በወንዶች ፍቅር የተሸነፉ አሉ። ስለ ሴት ብለው ሃይማኖታቸውን የለወጡ የካዱ አሉ። ሃይማኖትን ካልለወጥክ እኔን አታገኝም አለችኝ። በልቤ እኮ እስካሁን ድረስ ኦርቶዶክስ ነኝ፣ የካድኩት በአፌ ነው የሚሉ አሉ። ለሷ ብዬ ነው፣ እሷ እንዳላጣ ብዬ ነው። አንዳንድ ወንዶችም ብቻ አይደለም፣ አንዳንድ ሴቶችም እሱን እንዳላጣ ነው ብለው የሚሉ አሉ። ሃይማኖት የካዱ አሉ። በሚያሳዝን ሁኔታ አንዳንድ ወንዶች በሚስቶቻቸው ምክንያት ወደ ጣዖት ቤት ይሄዳሉ። ወደ ጠንቋይ፣ ወደ ድግምተኛ፣ ወደ መተተኛ፣ ወደ አስማተኛ ቤት ይሄዳሉ። ለምን ሲባል እሷን ቅር እንዳይላት ብዬ ነው። ከእግዚአብሔር በቀር አምላክ እንደሌለ አውቃለሁ፣ እኔ በደንብ አውቃለሁ። ግን እሷ ደግሞ ይከፋታል፣ ታዝንብኛለች። ስለዚህ ብለው ተከትሎ ይሄዳል። እሷም ደግሞ ምንም እንኳን አይደለም እርዱኝ ይረዳቸዋለን ያለው። ከየት የመጣ ጥቅስ ነው ይሄ? እና እርዱኝ ይረዳቸዋለሁ ብሎ ጠንቋይ ቤት መሄድ ነው? እግዚአብሔር ከጠንቋይ ከድግምተኛ ከመተተኛ ከአስማተኛ ጋራ ከአጋንንት ጋራ ተማክሮ እነሱ አግዘውት ነው የሚሰራው። በቃ ልክ እዛ መንደር ውስጥ እኮ ያለ ነው። ያልታተሙ ብዙ መጻሕፍት አሉ፣ እንደታተሙ እንደ ሕይወት መጽሐፍ የሚፈጸሙና የሚተገበሩ አሉ። ዛሬ ፍቅረ አንስት ብዙዎችን ጥሏል። ብዙ ምሁራን፣ ብዙ ታላላቅ የከበሩ ሰዎች ወድቀዋል። እስቲ በሉ ሴቶችና መጠጥ በሉ መምህራንን ያስቷቸዋል። መጽሐፈ ሲራክ ምዕራፍ 19 ቁጥር 2 ሴቶችና መጠጥ መምህራንን ያስቷቸዋል። በዚህ ብዙዎች ወድቀዋል። ብዙዎች። እግዚአብሔር ሁላችንን ከዚህ ይሰውረን። እስቲ መርምረውን ጠይቀው እስቲ። ሁለተኛው እሾህ እሱ ነው። የሴቶች ፍቅር ወይም የወንዶችን ፍቅር ይሆናል። ለሴቶች የተቃራኒ ጾታ ፍቅር። ሌላው እሾህ የተባለ የወንበር የስልጣን ፍቅር፣ የመኖሪያ የርስት ፍቅር፣ የምድራዊ ክብር ፍቅር እሱ ነው። ሌላው ለሚፈነግል ወንበር፣ ለሚቀር ምድራዊ ስልጣን ብለው ደግሞ ሃይማኖት የካዱ ከእግዚአብሔር የተለዩ ፍሬ ማፍራት ጽድቅ መስራት ያቃታቸው ሰዎች ደግሞ አሉ። እሱም እሾህ ነው። ደግሞ የዚህ ዓለም ስልጣን፣ የዚህ ዘመን ስልጣን የዛፍ ላይ እንቅልፍ እኮ ነው። ማን ነው ዛፍን አምኖ ዛፍ ላይ ወጥቶ የሚተኛ? ግን ለምድራዊ ስልጣን ተብሎ፣ ለርስት ለመሬት ተብሎ፣ ለምድራዊ መኖሪያ ተብሎ ሃይማኖት እስከ መካድ የደረሱ ሰዎች አሉ። ህሊናቸው እያወቀ ከጨካኞች
ከአረመኔዎች ከነፍሰ ገዳዮች ጋር ተባብረው የሚገድሉ የሚያስገድሉ በንጹሃን ደም የሚታጠቡ ሰዎች አሉ። ሄሮድስን ታስታውሱታላችሁ? ክርስቶስ በተወለደበት ዘመን የነበረው ሄሮድስ እነሆ ንጉሥ ተወለደ መባልን በሰማ ጊዜ እሱ ደነገጠ ይላል። ከእርሱም ጋር የነበሩት ደነገጡ ይላል። የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ የተመዘገበ ታሪክ። ንጉሥ ተወለደ ሲባል ደነገጠ። የወንበሩ ነገር አስጨነቀው። ንጉሥማ ከሆነ እንግዲህ ሳይገድል አይነግስም፣ ሊቀማኝ ነው፣ ተቀናቃኜ ነው፣ ሳይቀድመኝ ልቅደመው አለ። ኮከቡ ከታየ ስንት ዓመት እንደሆነ ሰብአ ሰገልን ጠየቀ። 2 ዓመት ይሆናል አሉት። እንግዲህ ይሄ ተወለደ የሚባለው ንጉሥ 2 ዓመት ቢሞላው ነው፣ ከዛ አይበልጥም አለ። 2 ዓመትና ከ2 ዓመት በታች የሆኑትን ወንዶቹን 144,000 ሕፃናትን አስፈጀ። ንጉሡ እዚህ ውስጥ አለ ብሎ ምድራዊ ንጉሥ መስሎት፣ ሟች ፈራሽ በስባሽ ንጉሥ መስሎት፣ እሱስ ክብር ይግባውና ዘላለማዊ ንጉሥ ነው። በባህሪው ሞት የሌለበት፣ በመንግሥቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እሱን አገኛለሁ ብሎ 144,000 ሕፃናት አስፈጀ። ዛሬም ለስልጣን ተብሎ ስልጣናቸውን እያመለኩ ለስልጣናቸው ለወንበራቸው እየተገዙ በንጹሃን ደም የሚታጠባሉ። በጠራራ ፀሐይ ያለ ርኅራኄ በጭካኔ የሚገድሉና የሚያስገድሉ ሰዎች አሉ። ምን ይመስላችኋል? እሾሁ የስልጣን ፍቅር ስላነቃቸው ነው። ቃሉን ያውቁታል፣ ተዘርቷል ልባቸው ላይ። እሾሁ ግን ፍቅረ ሲመጥ አብሮ አድጓል። ሲናገሩ ልክ በቃ አዋቂዎች ይመስላሉ፣ ሲያነቡ አዋቂዎች ይመስላሉ። በደንብ አድርገው ነው ቃሉንም የሚጠቅሱት። ስራቸው ግን እሾሁ እንዳነቃቸው ያመለክታል። በስራቸው ፍሬ የለም፣ ጽድቅ የለም፣ እውነት የለም፣ ቅድስና የለም፣ ፍትህ የለም። እሾህ አንቋቸዋል። ሌላው አራተኛው እሾህ ወላጆች ለልጆች ወይም ልጆች ለወላጆቻቸው ያላቸው ፍቅር ነው። ከኔ ይልቅ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አባቱን ወይም እናቱን ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም አለ። የማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ አንዳንድ ወላጆች በልጆቻቸው ፍቅር ልጆቻቸውን ከእግዚአብሔር በላይ ወደው ስለ ልጆቻቸው ሃይማኖት የካዱ የለወጧል። ለልጆቻቸው አንዳንድ ልጆችም ከእግዚአብሔር ፍቅር በላይ የወላጆቻቸው ፍቅር በልጦባቸው ስለ ወላጆቻቸው ብለው ጣዖት እያመለኩም ይኖራሉ። በወላጆቻቸው ክፉ ስራ የሚተባበሩ አሉ፣ በጨለማ ስራ የሚተባበሩ አሉ። ለምን? እናቴን ቅር እንዳይላት አባቴን ቅር እንዳይለው እያሉ ማለት ነው። እንዲህ አይነት ነገር አለ። ግን እግዚአብሔርን በማንምና በምንም ልንለውጠው አይገባንም። ለምን? ለኛ እንደ እግዚአብሔር ያለ ማንም የለም። ከእግዚአብሔር የምናስበልጠው አይደለም፣ ከእግዚአብሔር ጋር የምናስተካክለው ማንምና ምንም ሊኖረን አይገባም። አንዳንዶች ግን ከእግዚአብሔር ያስበለጥነው ነገር አለ። አምስተኛው እሾህ የሌላ ምኞት ነው ያለው፣ የዚህ ዓለም ሐሳብ ነው ያለው። ይህንን ቅዱስ ዮሐንስ በመልእክቱ እንዲህ አድርጎ መዝግቦታል። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ጀምሮ እንመለከተው። ዓለምን ወይም በዓለም ያሉትን አትውደዱ ይላል። ዓለማዊ ምኞት አለ፣ ዓለማዊ ሐሳብ አለ። እሱ ምንድነው? የሥጋ ምኞት ይለዋል፣ የዓይን አምሮት፣ ስለ ገንዘብም መመካት ነው ይላል። ዓለምን የሚወድ የአባት ፍቅር በውስጡ የለም ይላል። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። የዓለም ምኞት አለ፣ በቃ እሾህ ሆኖ ያነቀ
ለአንዳንዶቻችን ምናልባት የገባንበት ሱስ እሾህ ሆኖ አንቆናል። አንዳንዶቻችን ሲጋራ፣ ጫት፣ አሽሽ፣ አልኮል መጠጥ ሱስ ውስጥ ገብተናል። አንቆ ይዞናል። ዘሩ ቃሉ ልቡናችን ላይ ተዘርቷል። እሾህ ግን አብሮ ስላደገ አንቆናል። ዳንኪራ መርገጥ፣ መጨፈር፣ መደነስ፣ መዝፈን እሾህ ሆኖ አንቆናል። ቃሉን እናውቀዋለን፣ ፍሬ ግን አናፈራም። ደስ የሚለው ቢኖር ምን ይበል? ይዘምር ነው። ይጨፍር እኮ አልተባለም። ግን ጨፋሪዎች አለን፣ ዘፋኞች አለን። ዘፈን የጨለማ ስራ ነው፣ የሥጋ ስራ ነው፣ የዝሙት ማቀንቀኛ መሳሪያ ነው፣ የሰነፎች ዜማ ነው። ከዚህ ጽድቅ የለም፣ ንስሐ የለም፣ ሕይወት የለም። በዚህ ውስጥ እሾህ ሆኖ አንቆናል። ጎጠኝነት፣ መለያየት፣ መበላላት፣ መነካከስ፣ ቂምን አርግዞ ለበቀል መጣደፍ እሾህ ሆኖ ያነቀን ሰዎች አለን። ምን ይሆን በእኛ ልቡና ላይ የበቀለው እሾህ? ዘሩ ቅዱስ ቃሉ ፍሬ እንዳያፈራ ያደረገው ምን ይሆን? እነሆ እሾሁን እናገኘዋለን። እግዚአብሔር አምላካችን በልቡናችን ላይ ያለውን እሾህ ሁሉ ነቅሎ ያስወግድልን። ማንም ሰው ለተሸነፈበት ለሱ ተገዝቶ ባሪያ ነው ይላል ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 19 ላይ። ሰውን የሚገዛው የተሸነፈበት ምኞቱ ነው። ስለዚህ አምላካችን እግዚአብሔርን ለጸሎት ስንቆም እንዲህ እንበለው፣ ፍቅርህ ልቤን ይግዛው እንበለው። ፍቅርህ ልቤን ያሸንፈው እንበለው። የእግዚአብሔር ፍቅር ያሸነፈውን ልብ ማንም አያሸንፈው። የእግዚአብሔር ፍቅር የገዛውን ልብ ማንም አይገዛውም። አምላካችን እግዚአብሔር የሁላችንን ልቡና በፍቅሩ ያሸንፍልን። ዛሬ ከእግዚአብሔር በላይ በሕይወታችን ውስጥ የምንወደው ነገር ስላለ ለዚያ ተሸነፍን። ያ በልቡናችን ላይ እሾህ ሆኖ በቀለ። ፍሬ ማፍራት መለወጥ አቃተን። አራተኛውና የመጨረሻው ዘሪው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዘሩን በሚዘራበት ጊዜ ዘሩ የወደቀው መልካም መሬት ላይ ነው። የለሰለሰ ለም መሬት ላይ ወደቀ። እሱ ደግሞ መልካም ልብ ነው። በጎ መሬት የተባለ ቅን ልቡና ነው። በዚህ በሉቃስ ወንጌል ምዕራፍ 8 ቁጥር 15 ላይ የተመዘገበውን መመልከት ይቻላል። ያንን መልካም መሬት የሚለውን በጎ ልቡና ብሎ አንስቶታል። እግዚአብሔር አምላካችን ለሁላችንም በጎ ልብ ይስጠን። ቅን የለሰለሰ ልብ እንዲህ ብሎ ነው ያመጣው። በመልካም መሬት ላይ የወደቀው እነርሱ በመልካም እና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው ይላል። አሁን አራተኛውን አይነት መሬት መሆን ነው የሚያስፈልገው። እግዚአብሔር የሚፈልገው እንደ መንገድ ያለ አይደለም፣ እንደ ጭንጫው እንዳለትማው አይደለም፣ ወይም እሾህ እንደበቀለበት እሾህ እንዳልተነቀለለት አይደለም። እርሱ የሚፈልገው ለሙን መሬት ነው። መልካምን ልቡና ነው የሚፈልገው። እሱ ነው ፍሬ ማፍራት የሚችለው፣ መለወጥ የሚችለው እሱ ነው። እግዚአብሔር አምላካችን ሕይወታችንን በእውነት እንደ መልካሙ መሬት ያድርግልን። አዎ ያንን በእሾህ የተመሰለ ዓለማዊውን ሥጋዊውን ምኞት ከሕይወታችን ነቅሎ ያስወግድልኝ። እንደዚህ ብሎ ሶሎሞን ይናገራል። ምሳሌ 4 ቁጥር 4 ላይ
ያስተምረኝም ነበረ ይላል። ምን ይለኝ ነበር? ያስተምረኝ ነበር። ይኸው እግዚአብሔር እየዘራ አይደል? ሌለት ዕለት ቃሉን መቼ ተቋርጦ ያውቃል? ዘሩ ይዘራል እኮ በየዕለቱ ይዘራል። ወንጌሉ ይዘራል በልዩ ልዩ ሊቃውንት ላይ፣ መምህራን ላይ፣ የሃይማኖት አባቶች ላይ እያደረ እግዚአብሔር ቃሉን ያስተምረናል። እግዚአብሔር ኢይዝራኤል ነው። እግዚአብሔር ይዘራል። ፍሬ ማፍራት የኛ ፋንታ ነው። ያስተምረኝም ነበረ እንዲህም ይለኝ ነበረ። እስቲ በሉ ልብህ በሉ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራለህ። ይሄ ነው። ልብህ ቃሌን ምን ይበል? ይቀበል። ለሙ መሬት መልካሙ ልቡና፣ ቅኑ ልቡና ቃሉን ተቀበለ፣ ትእዛዙን ጠበቀ፣ ሃይማኖታቸውን አጸኑ፣ ምግባራቸውን አቀኑ፣ ለንስሐ የሚገባ ፍሬ አፈሩ ማለት እኮ ነው። ስለዚህም አንዳንዶቹ 30 አፈሩ፣ ከሰማዕታትም ከመነኮሳትም ከደናግላን ደግሞ ከሕጋውያን ከሰባ ዓለም ከምዕመናትም ከዚህ ዓለም ሰዎችም ባለ 30ዎች አሉ፣ ባለ 60ዎች አሉ፣ ባለ 100ዎችም አሉ። ሁሉም እንደተሰጠው አፍርቷል። 30ውም 60ውም 100ውም ግን የሚገባው ወደ አንድ ጎተራ ነው። ሁሉም ወደ መንግሥተ ሰማያት ነው የሚገባው። በቸርነቱ ለመንግሥቱ ክብር ሁላችን ያብቃን። ያንን ማለት ነው ፍሬ አፍርቶ መገኘት። ያለ ፍሬ እንዳንሆን፣ ዘረ ቆርጥሞች እንዳንሆን እግዚአብሔር ይርዳን። እንግዲህ አሁን የዘር ወቅት ነው። መስከረም የፍሬ ወቅት ነው። ህዳር ታኅሳስ የመከር ወቅት ነው። ያኔ ይታጨዳል። ዘሩ ፍሬ ያፈራው ወደ ጎተራ ይገባል። እንክርዳድ ወደ እሳት ይጣላል። እኛም ፍሬ አፍርተን ጽድቅ ሰርተን ወደ መንግሥቱ እንድንገባ ሁላችንን በቸርነቱ ይርዳን። ይሄ የምን ወቅት ነው ብለናል? የዘር ወቅት ነው። ይሄንን ወቅት ስናስብ ሌላው አብረን ማስተዋል ያለብን ነገር እንደ ዘር እኛም በስጋ ሞተን ወደ መቃብር እንዘራለን። ከዚያ ዘሩ እንደሚበቅል ሌላ መልክና ሌላ አካል ይዞ እንደሚነሳ እኛም ደግሞ በትንሣኤ ዘጉባኤ ሌላ መልክ ሌላ አካል ይዘን እንነሳለን። የሙታን ትንሣኤ ደግሞ እንደዚህ ነው ይላል። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 ጀምሮ መመልከት ትችላላችሁ። አንተ ሞኝ ይላል፣ የምትዘራው ካልሞተ ሕያው አይሆንም ይላል። እንዲሁ እኛም በስጋ ሞተን ወደ መቃብር ካልተቀበርን፣ ካልተዘራን፣ በስጋ ካልፈረስን፣ ካልበሰበስን በትንሣኤ ዘጉባኤ ልንነሳ እንችል። ይሄ ስጋና ደም፣ ይሄ ሟች፣ ይሄ ፈራሽ በስባሽ የሆነ አካላችን የእግዚአብሔርን መንግሥት ሊወርስ አይችልም። ዘሩን ስናስባውን ገበሬዎች ዘር እየዘሩ ነው። በኢትዮጵያ የዘር ወቅት ነው። እኛም ዕለተ ሞታችን ሲደርስ የእንግድነታችን ዘመን ሲያበቃ በሞት ወደ መቃብር እንዘራለን፣ ግን ደግሞ በትንሣኤ ዘጉባኤ እንነሳለን። የሁላችንን ትንሣኤ ክብር ያድርግልን። ክረምት ምንም ቢዘገይ አይቀርም፣ ጊዜውን ጠብቆ ይመጣል። የዘገየ ይመስልም ይመጣል ጊዜውን ጠብቆ። እንዲሁም ሞት በአንዳንዶቻችን ሕይወት ውስጥ የዘገየ ቢመስልም ጊዜውን ጠብቆ ይመጣል። መላከ ሞት ይመጣል፣ ነፍሳችን ከስጋችን ለይቶ ይወስዳል። ስለዚህ ሞታችን እያሰብን ነው። ሌላው ዳግም ምጽአትም የአምላካችን ኢየሱስ ክርስቶስ ዳግም ምጽአቱም የዘገየ ቢመስልም ጊዜውን ጠብቆ ይመጣል፣ ሳይመጣ አይቀርም። ስለዚህ ሁል ጊዜ ተዘጋጅተን እንኑር። ድልዋኔክሙ ሀልው፣ ተዘጋጅታችሁ ኑሩ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ። ሃይማኖታችን አጽንተን ምግባራችን አቅንተን ንስሐ የሚገባ ፍሬ አፍርተን
ተዘጋጅተን እንድንጠብቀው በቸርነቱ ይርዳን። ዘሪ ዘሩን ሊዘራ ወጣ። የሉቃስ ወንጌል ምዕራፍ 8 ቁጥር 5 የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን፣ ያለ ፍሬ ከመቅረት ይሰውረን።